የሽምቅ ውጊያ የሚያካሂዱ ኃይሎችን በመደበኛ ውጊያ ለማሸነፍ በጣም ከባድ ነው። ከዚህ ቀደም በጎጃም በተለያዩ አካባቢዎችም የመከላከያ ሰራዊቱ ከፍተኛ የሚባል ኃይል አዝምቶ እነዚህን ኃይሎች ለማጥፋት ተንቀሳቅሶ ሳይሳካለት ቀርቷል። አሁንም ተመሳሳይ የሆነ እቅድ ነድፎ እየተንቀሳቀሰ ነው የሚገኘው። የመጀመሪያዎቹ አንድ ወይም 2 ዓመታት ውስጥ የታቀዱት እቅዶች ከሽፈው አሁንም ያንኑ የከሸፈ እቅድ እንደማይሳካ እየታወቀ ተደጋጋሚ ዘመቻ ለማድረግ የሚፈለገው ለምንድን ነው? የሆነ እቅድ ያወጡት እቅድ እንደማይሳካ ካወቁ፣ በተለይ ደግሞ እኔ እንደምረዳው አሁን እስከ ፊልድ ማርሻልነት ደረጃ ማዕረግ ያላቸው ጀነራሎቹም ፊልድ ማርሻሉም ኮሎኔሉም በተወሰነ ደረጃ የጦር እውቀቱ አላቸው ብዬ አምናለሁ። ስለ ሽምቅ ውጊያም ትምህርቱን ወስደዋል ብዬ አምናለሁ። በዚህ አይነት ሁኔታ ውስጥ ማሸነፍ እንደማይችሉ፣ ሙሉ በሙሉ ፋኖን ማጥፋት እንደማይችሉ ከተረዱ ይህንን ውጊያ በተደጋጋሚ የሚያደርጉበት ምክንያት ምንድን ነው? እነዚህ ሰዎች ስለ ሽምቅ ውጊያ ታሪክ ስለማያውቁ ነው ወይስ እንደሚሉትም ፋኖ ለመደምሰስ እንደሚችሉ ስለሚያምኑ ነው ወይስ ሌላ የፖለቲካ ግፊት ስላለባቸው ነው? እንግዲህ አንዳንዶች እንደምናየው ለምሳሌ ባለፈው የተናገሩት አንድ ሌተናንት ኮሎኔል ጀነራል ወንድማገኝ ማን ነበሩ መንግስትን የተቹት መንግስት ሳይሆን ያው አለምሸት ደግፌ በተወሰነ ደረጃ ዳርዳር ብለው ያለውን ሁኔታ ለመግለጽ ሞክረዋል። ግን መፍትሄው ላይ በግልጽ አልተናገሩም። እንደነ ጀነራል አለምሸት ብዙ ዓመት የተዋጉ ብዙ የጦር እውቀት አላቸው የሚባሉ ሰዎች በዚህ መንገድ ማሸነፍ እንደማይቻል እያወቁ ለምንድን ነው ያንኑ እቅድ ወይም ያንኑ መንገድ ደጋግመው ተግባራዊ የሚያደርጉት ይላሉ? አመሰግናለሁ ፋሲል። ይሄ እንግዲህ ሰዎች እንደዚህ አይነት እንደኛ ሀገር አይነት ነፃነት በሌለበት ቦታ የሚሾሙ ማድረግ የሚያገኙ እንደገና ደግሞ በልዩ ልዩ ጥቅሞችን የሚለገሳቸው ፕሮፌሽናሊዝምን ትተው የፖለቲካው ተገዢ ሆነው ለመኖር ሙሉ አእምሯቸውን ተገዢ ያደረጉ ሰዎች ሪያሊቲውን ለማየት የሚጋርዳቸው ነገር ይሄ ነው። ኑሮ፣ ጥቅም፣ የፖለቲካ ስልጣን እና አድርባይነት ያሸነፋቸው ሰዎች ሪያሊቲውን ለማየት አእምሯቸውን ብሎክ አድርገው ነው እንጂ ይሄ ትልቅ ሮኬት ሳይንስ አይደለም። ሽምቅ ተዋጊን አሁን እንዳልኳቸው ነው። ሽምቅ ተዋጊዎቹ ሞኞች አይደሉም። ቁጭ ብለው መድፍ፣ ታንክ ይዞ የሚመጣ ኃይልን እዚህ ቦታ ነው ያለ ነው ብለው ኮንክሪት ምሽግ ሰርተው የሚጠብቁት። ያመቻቸው ነው የሚዋጉት። ካላመቻቸው እግረኛ ጦር፣ መኪና፣ ታንክ ወደማይገባበት ወደ በረሃው ይሄዳሉ። ግን በአይነ ቁራኛ እያዩት አይቻለሁ። ዙ 23ቱ ሲተኮስ የሚያነሱት ቪዲዮ እርግጠኛ ነኝ ፋኖዎቹ ናቸው ይታያሉ። ከጎኑ ነው ያሉት። እሱ መሳሪያው የሚተኮሰው ወደፊት ርቆ ነው። እነሱ ግን ኦልሞስት ከኋላው ሄደው ዙ 23ቱን መያዝ ሁሉ ይችላሉ። ምድሩን በሙሉ አትሞላውም እኮ። እንደውም በዚህ አይነት ውጊያ እየሰለጠኑ ሲሄዱ ይሄ አሁን ይዘውት የሚገቡት መድፎንም ታንኩንም በተለይ በተራራማ ውጊያ አካባቢ ሊረከቡት ሁሉ ይችላሉ። ይሄንን አይነት ሪያሊቲ ሊጠፋቸዋል ማለት ሳይሆን ግን በአድርባይነትና በኑሮ በፖለቲካ ግፊት እንደገና ደግሞ አድርባይነቱም ይለያያል። ቀርበው ሲናገሩም እንደምሰሟቸው አንዳንዶቹ እውነቱን ለመናገርም ትንሽ ይዳዳቸዋል። ሌሎቹ ደግሞ እንደው በቃ ይሄንን ነገር ቀልብሼ ሌላ ሽልማትና ሌላ ዝና አገኛለሁ ብለውም ከመጠን በላይ አድርባይነታቸው የከፋ ደረጃ የደረሱት ደግሞ እኔ ልቅደም የሚሉ አሉ። እና በዚህ ውስጥ ነው የሚኖሩት እንጂ ይሄንን መረዳት አቅቷቸው አይደለም። እንደገና ቀቢጸ ተስፋ እንግዲህ በሽምቅ ተዋጊዎች ውስጥ ብዙ ጊዜ ብዙ ነገር ይነሳል።
እንዲህ ናቸው ተከፋፍለዋል። ድሮም እኮ የነበረ ነው። በዛ በኤርትራም ውስጥ የነበረ በወያኔም በሻዕቢያም ውስጥ እንደዚህ ተደርገዋል። መካከላቸው የሚከፋፈል ነገር አለ። እርስ በርሳቸውም ይዋጉ ነበር እና ብዙ ሰው በቃ እርስ በርሳቸው ተዋግተው እንትን ይላሉ። ሄደን ብናጠቃቸው እንዲህ ስለተከፋፈሉ ወይም እንዲህ መሪዎቹ እንዲህ ስለሆኑ አሁን ጥሩ ጊዜ ነው እንደመሰሳቸው ይሆናል የሚል ምን አርቲፊሻል የሆነ እንትን ተስፋ ሁሉ የሚፈጥሩ ይኖራሉ። ይሄ ሁሉ ተደበላልቆ ነው እንጂ ይሄንን ለመረዳት ለማንም ሰው አደጋች አይሆንም። እንኳን ለውትድርና ለሰለጠንና በተለይ ትላልቆቹ በቀደመው ጊዜ የነበረውን የሽምቅ ውጊያ ወይም የእኛን የ30 ዓመት ጦርነት የውጊያ ታሪክ የሚያውቁ ሰዎች ይሄንን መረዳት አያቅታቸውም። እንኳን በፋኖ ደረጃ ኮንቪክሽን ያለው እና በህዝብ ድጋፍ ያለው ኃይል ከትንሽ ሽምቅ ተዋጊ ተነስቶም የተደረሰበት ደረጃ እና በመደበኛ ሰራዊት ማጥፋት እንደማይቻል ይታወቃል። ግን ፖለቲከኞቹ ልባቸውም አይምሯቸውም በፖለቲካ ጥቅም በተለይ ይሄ ዘመኑ የዘር ፖለቲካ አይምሯቸው የቀነጨረና የታወረ ስለሆነ በሚሊተሪ አዛዦቹ ላይ ተጽዕኖ ያሳድራሉ። ያ ተጽዕኖ ደግሞ ያልተፈለገ ነገርን ሁሉ እንዲሰሩ ያደርጋቸዋል። ስለ ሰራዊቱ እያየን አይደለም እንደ በዚህ ይሄ ዘመን እኮ በጣም ድሮ ምናልባት እኛ ጦር ሜዳ የነበርነው ነው የምናየው። የሰራዊት ያልተቀበረ ወታደር በየሜዳው አጽሞ ተዘርቶ የሁሉም ወገን የወታደሩም የተቃዋሚውም እና ደግሞ ዩኒፎርም የለበሰውም አሁን እኮ በሚዲያ የሚታይ ሆኗል እኮ። አሁን እንግዲህ እያየን ነው። በየሜዳው የተዘራ የወታደር አስከሬን እያየን ነው። ሰላማዊ ሰው የተጎዳ ቤታቸው ሴቶች፣ ህጻናት ላቸው ላይ አሁን የዛሬው ደግሞ እንደዚህ እየታየ ነው። ይሄንን እያየ አንተ የጦር አዛዥ ሆነ ያንኑ ዩኒፎርም ለብሰ ያ በየሜዳው አስከሬኑ የተዘራ ወታደር ዩኒፎርም ለብሰ የጦር አዛዥ ነኝ ብለ ማዕረግን ደርድረ ሰው ፊት እንዴት ትታያለህ? ሰው እንዴት ነው የሚያይ? ሰው እኮ እያንዳንዱ በእጁ ላይ በያዘው ሞባይል እዛ የተዘራውን አስከሬን ከነ ዩኒፎርም እኮ ያያል እኮ። እና በዚህ ዘመን እንኳን የሰው ልጆች አድርባይነት፣ ፕሮፌሽናሊዝም መጥፋት፣ እንደገና ደግሞ የፖለቲከኞቹ ማለትም የመንግስት ባለስልጣናት መታወር እና ይሄ ሁሉ ነገር የፈጠረው ነው እንጂ ሀቁን ለማወቅ ይሄን ያህል እንትን ሆኖ ሮኬት ሳይንስ ሆኖ አይደለም ነው የምለው መፋሲል። ግን ይሄ ሁኔታ ይሄም ሁሉ እልቂት ማስከተሉ ነው እንጂ መጨረሻ ላይ ይሄ ነገር ይሄ ስርዓት ተወግዶ እንደገና ሁሉንም የሚወክል የመንግስታዊ ስርዓት ወይም የሽግግር መንግስት ተቋቁሞ ኢትዮጵያ ወደፊት ወደ ጦርነት ባላንስ የሚያስጠብቅ ማለት ነው ኃይል ተፈጥሮ ኢትዮጵያ ወደ ነበረ የኢትዮጵያ ህዝብ ወደ ሰላማዊ ህይወት የሚመጣበት ዘመን መምጣቱ አይቀርም። ግን የአሁኑ ከፋ። የአሁኑ በጣም ከመግፋት አልፎ ሌላ ደረጃ ላይ ደረሰ። የሰው ልጆች እልቂት ሆነ እና በጣም የሚያሳዝን ደረጃ ላይ መድረሱ ነው የሚያሳዝነው እንጂ ዞሮ ዞሮ መቼም ኢትዮጵያ ወደ ሰላም እና ወደ ሰው ልጆች ደህንነት መመለሱ አይቀርም ነው የምለው። ፋሲል በጣም አመሰግናለሁ። ሻለቃ ማሞ ለማ በሚያስቀርበው ለሰጡት ማብራሪያ በተመልካች ስም ከልብ ነው የማመሰግነው ሻለቃ።